ሰላም ወዳጆቻችን፣ ይህ ያያ ስፖርት ነው። ወዳጆቻችን በርንሌይ ከአርሰናል ተርፍ ሙር ላይ የሚደረገው የ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ሲመለስ መድፈኞቹ ተጠባቂ ብቃታቸው ላይ እንደሚገኙ ይታወቃል። ታዲያ በርንሌይ ተርፍ ሙር የቀድሞው እንግዲህ በአርሰናል ቤት ማይክል አርቴታም በአርሰን ዌንገር ጊዜም አርሰናል ነጥቦችን ለማምጣት የሚቸገርበት ስታዲየም ተርፍ ሙር ነበር። በርንሌይ በጣም ለአርሰናል ደጋፊዎች ብዙ የሚታወስ ስታዲየም ይመስለኛል። ታዲያ ይህ ቡድን ይህ ስብስብ ያለን ታሪክ የሚቀይርበት ነው። ምክንያቱም ይህ ስብስብ ከሌሎቹ ስብስብ የሚለየው በአካል ብቃቱ ረገድ ሌሎች ቡድኖችን በፊዚካል ዶሚናንሲ ወይም ደግሞ በአካል ብቃት የበላይነቱን መውሰድ የሚችል ነው። ካለፉት ዓመታቶች የነበሩት የአርሰናል በቴክኒክ ረገድ የሚደነቁ ቡድኖች ስለነበሩ ተርፍ ሙር ላይ ደው 3 ነጥብ መውሰድ አይችሉም ነበር። የእንግሊዝ ፕሪሚየር ሊግ መሪዎቹ መድፈኞቹ አርሰናሎች ይህንን ጨዋታ ታዲያ የማሸነፍ ግዴታ ይወድቃሉ። ምክንያቱም ሌሎች ስብስቦቹ ወይም ሌሎች ጨዋታዎችን እስከሚያደርጉ ድረስ የእንግሊዝ ፕሪሚየር ሊግ መሪነታቸውን ከ22 ነጥብ ወደ 25 ነጥብ ከፍ ማድረግ የሚችሉበት ነው የሚሆነው። አሁን ሁለተኛ ከሚገኙ ከበርንማውዝ በ4 ነጥብ በልጠው ከዛ ውጭ ደግሞ ከቶተንሃም ሰንደርላንድ ጋር ደግሞ በ5 ነጥብ ርቀው ከማንቸስተር ሲቲ በ6 ከሊቨርፑል ደግሞ በ7 ነጥብ ርቀው ይገኛሉና ቀጣይ የሀገራ ጨዋታ እስከሚመጣ ድረስ አርሰናል በዚህ ሳምንት የሚያደርጋቸው ጨዋታዎችን ማሸነፍ ግድ ይለዋል። አንደኛው በርንሌይ ነው። ቀጣይ ስላቪያ ፕራግ ከሜዳ ውጭ ይሄዳል፣ ወደ ቼክ ሪፐብሊክ ማለት ነው። ከዛ በመቀጠል ደግሞ ወደ ሰንደርላንድም ከሜዳ ውጭ የሚያደርጋቸው ተጠባቂ ጨዋታዎች ናቸው። እነዚህን ጨዋታዎች ማሸነፍ ለመድፈኞቹ የእንግሊዝ ፕሪሚየር ሊግን መሪነት ድላቸውን የሚያሰፉበት ነው የሚሆነው። ታዲያ ወደ ደማቻችን ይህ የ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ለአርሰናል ተርፍ ሙር ላይ ማሸነፍ የሚችሉ ከሆነ ሊቨርፑል አስቶን ቪላን ይገጥማል፣ ማንቸስተር ሲቲ ደግሞ በርንማውዝን የሚያስተናግድ ይሆናል። ስለዚህ ያለፈው ሳምንት ሁለቱ ቡድኖች መሸነፋቸውን ተከትሎ አርሰናል በማሸነፉ መሪነቱ እንዳሰፋ የሚታወቅ ነው። ታዲያ ይህንንም ጨዋታ ድል ማምጣት ከሁለቱ ቡድን አንዱ ነጥብ የሚጥል ከሆነ የእንግሊዝ ፕሪሚየር ሊግ መሪነታቸውን በሚገባ እያሰፉ መቀጠል የሚችሉ ነው የሚሆኑት። ሰላም ወደ ደማቻችን፣ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ወደ ደማቻችን የእናንተን ኮሜንት ጠብቃለሁ። የውጤት ግምታችሁ ስንት ለስንት ይሆናል? ኦፕታ ሱፐር ኮምፒውተር ግን የጨዋታውን ግምት ሲያስቀምጥ ለበርንሌይ 8% የማሸነፍ እድል ሰጥቷል። በተቃራኒው ደግሞ ለአርሰናል 76% ነው የሰጠው። አርሰናል ከፍተኛ የሆነ የማሸነፍ ንጻሬ ያገኘበት ሳምንት ነው። በርንሌይ በእንግሊዝ ፕሪሚየር ሊግ ላይ አንደኛ የሚገኙበት የደረጃ ወይም ደግሞ ያሉበት የደረጃ ሰንጠረዡ ላይ ያሉበት ሁኔታ ነው እንግዲህ ትንሽ አስቸጋሪ የሚያደርገው። በርንሌይ አሁን 16ኛ ይገኛሉ። ባለፈው ሳምንት ሞሊኒክስ ስታዲየም ላይ ሄደው ጥሩ ሁኔታ 3-2 ወልቭስን ያሸነፉበት ጨዋታ እንደነበር የምታስታውሱት ነው። ታዲያ ይህ ጨዋታ ደግሞ ለስኮት ፓርከር ቡድን ሌላኛው ፈታኝ ጨዋታ የሚሆን ነው። የቀድሞዎቹ የእንግሊዝ ፕሪሚየር ሊግ ሁለቱ አማካኞች የሚገናኙበት ነው የሚሆነው። ስኮት ፓርከር ከማይክል አርቴታ ጠንካራ ፉክክርን የሚጠበቅበት ነው የሚሆነው። በሁለቱ ቡድኖች መካከል የ12 ነጥብ ልዩነት አለ። በርንሌይ 10 ነጥብ ላይ ነው የሚገኙት። ያለፈው ሳምንት ድላቸው በጣም አስፈላጊ ነበር ለነሱ። አርሰናል እንግዲህ ያለፉትን ጨዋታዎች ያሳየው አስደናቂ ብቃት እንደቀጠለ ነው። በእንግሊዝ ፕሪሚየር ሊግ በጥቅምት ወር ምንም አይነት ሽንፈትን አላስተናገደም፣ ምንም አይነት ጎልም አልተቆጠረበትም። ታዲያ ይህ ብቃታቸው በርንሌይ ላይ ተርፍ ሙር ላይ እንዴት ይሆናል የሚጠበቅ ነው የሚሆነው። ባለፈው ከሀገራ ጨዋታ መልስ ፉልሃምን ከሜዳቸው ውጭ ክራቨን ኮቴጅ ድረስ ሂደው በሊያንድሮ ትሮሳርድ ጎል 1-0 ያሸነፉበት፣ የአትሌቲኮ ማድሪድ ጠባቂው ጨዋታ በአውሮፓ ቻምፒዮንስ ሊግ ላይ 4-0 ያሸነፉበት የሚታወሱ ጨዋታዎች ናቸው። ባለፈው ሳምንት ክሪስታል ፓላስን በሜዳቸው 1-0 ያሸነፉበት፣ ብራይተንን በተጠባቂ በነበረው የካራባኦ ካፕ ጨዋታ ላይ ደግሞ 2-0 10 ተጫዋቾችን አሳርፈው ያሸነፉበት ጨዋታ የሚታወሱ ናቸው። እንግዲህ አርሰናል ለመጨረሻ ጊዜ ወደ ተርፍ ሙር ሂዶ ማሸነፍ የቻለው የቪንሰንት ኮምፓኒውን በርንሌይ ነበር። ከዓመት በፊት በዛ ጨዋታ ላይ አርሰናሎች 5-0 ያሸነፉበት ጨዋታ ነበር። የስኮት ፓርከሩ በርንሌይ እንግዲህ ባለፉት ጨዋታዎች ላይ ጥሩ ብቃት ላይ ይገኛሉ። በጥሩ ሁኔታም ለውጦችን ለማምጣት እየሞከሩ ይገኛሉ። የእንግሊዝ ፕሪሚየር ሊግ ከታች ዲቪዚዮን መጥቶ ወደ ዋናው ቡድን ለሚመጡት በጣም አስቸጋሪ ነው፣ ቻምፒዮንሺፑ ለሚመጣ ቡድኖች። ስለዚህ ይህ ከባድ ፈተና የሚሆን ነው። ታዲያ ግን ስኮት ፓርከር ከማይክል አርቴታ ጋር 3 ጊዜ ተገናኝተው 1 አቻ ሲወጡ 2 ሽንፈትን አስተናግዷል። ስኮት ፓርከር አርቴታ ማሸነፍ ችሏል። አርቴታ የበርንሌይን ባለፉት እንግዲህ 7 ጊዜ የበርንሌይን ቡድንን ገጥመዋል። 3 ያሸነፈው 3 ያቻ ወጥቶ 1 ደግሞ ሽንፈትን አስተናግዷል። መድፈኞቹ ከሜዳቸው ውጭ ባለፉት 7 ጨዋታዎች 6ቱን አሸንፈው 1 ጊዜ ነው የተሸነፉት። ያም የሊቨርፑል ጨዋታ ነበር። ዘንድሮ አርሰናል በሊቨርፑል ከመሸነፍ በሲቲ አቻ ከመውጣት ውጭ ሌሎች ጨዋታዎችን በሙሉ ማሸነፍ ችሏል። ባለፉት 14 ጨዋታዎች ማለት ነው። ይህ ምን ያክል አስደናቂ ስብስብ
ጥሩ ፐርፎርማንሱን እያሳየ እንዳለ የሚታይ ነው። ታዲያ መድፈኞቹ ከሜዳቸው ውጭ በተከታታይ ባለፉት ጨዋታዎች 4 ጎሎችን አስቆጥረዋል። ይህ ምን ያክል በየጨዋታ ጎል ማስቆጠር እንደሚችሉ የሚያሳይ ነው። ከ14 ጨዋታዎች ደግሞ ከሜዳቸው ውጭ አንድ ጊዜ ብቻ ነው ሽንፈትን ያስተናገዱት። ይህ ስብስብ በርንሌ እንዴት ያደርጋል ትልቁ ጥያቄ ነው። በርንሌ ደግሞ ባለፉት 3 ጨዋታዎች ጎሎችን ማስቆጠር ችለዋል። አርሰናልና በርንሌ የበርስ በርስ ግንኙነታቸው ካየን ባለፉት 115 ጊዜ ተገናኝተው አርሰናል 57 ጊዜ ማሸነፍ ችሏል። በርንሌ 34 ጊዜ ማሸነፍ ችሏል። ነገር ግን አርሰናል በተርፎ ሞር ደካማ ከሚባልባቸው ሜዳዎች ውስጥ አንዱ ነው። እንግዲህ በርንሌ ነው ከ59 ጨዋታዎች 24ቱን ያሸነፈ። አርሰናል 21ዱን ብቻ ነው ማሸነፍ የቻለው። አርሰናል ከበርንሌ ተጠባቂ ጨዋታ ነው። መድፈኞቹ ይህንን ጨዋታ ማሸነፍ የሚችሉ ከሆነ ተከታታይ 8ኛ ድላቸው ነው የሚሆነው በሁሉም ውድድር። በሳምንቱ አጋማሽ እንግዲህ የብራይተኑ ጨዋታ መነሳት የሚጠበቅበት ነው። ኢታን ንዋነሪና እንዲሁም ደግሞ ቡካዮ ሳካ ያስቆጠሩበት አስደናቂ ምሽትን ነው በኤምሬትስ አርሰናል ያሳለፈው። ታዲያ ከሜዳ ውጭ የሚደረገው ጨዋታ ላይ አንዱ የሚጠበቅ ነው። በፓላስና በፉላሙ ጨዋታ ላይ ኤዜና ትሮሳርድ ነበር ይህንን ስብስብ እንግዲህ በሙሉ ፐርፎርማንስ ብቃቱ አሸንፎ ወሳኝ የሆነውን 6 ነጥብ እንዲወስድ ያደረጉት። አርሰናል እንግዲህ ተከታታይ 4 ጨዋታዎችን ጎል ሳይቆጠሩበት እንግዲህ ማሸነፍ የሚችል ይሆናል ተርፍ ሙር ላይ ምንም ጎል ካልተቆጠረበት። ይህ ማለት ደግሞ ከ2014 በኋላ ለመጀመሪያ ጊዜ ነው። ያኔ ማይክል አርቴታ በአርሰናል ቤት ተጫዋች የነበረበት ጊዜ እንደነበረ የምታስታውሱት ነው። አርሰናል ከታች ዲቪዚዮን ከመጡ ቡድኖች ባለፉት 13 ግጥሚያዎች ሁሉንም ማሸነፍ ችሏል። ነገር ግን ለመጨረሻ ጊዜ የተሸነፈው በኖቲንጋም ፎረስት በ2023 እንደነበር የምታስታውሱት ነው። ተጫዋቾች ጉዳት በምናይበት ጊዜ እንግዲህ በሳምንቱ አጋማሽ ማይክል አርቴታ እንዳስረዳው የሳሊባና የማርቲኔሊ ጉዳት ለምን ያክል ጊዜ እንደሆነ አልታወቀም። ማዱዌኬና ቨርትዝ የመመለስ ጊዜያቸው እየቀረበ ነው። ሄሱስ ደግሞ የሳር ላይ ትሬኒንጎችን ጀምሯል። በቅርቡ ወደ ስብስቡ የመመለስ እድል ይኖረዋል። ነገር ግን ከኤሲኤል ጉዳት ስለሚመጣ ማች ፊትነሱ ላይ ገና የሚሰራ ይሆናል። አርሰናል ከሀገራት ጨዋታ በኋላ የሰሜን ለንደን ደርቢ ተጠባቂ ጨዋታ ነው የሚኖሩበት። በተለይ ያ ሳምንት ከባድ ሳምንት ነው የሚሆነው። ሰሜን ለንደን ደርቢ ይጫወታል። ከዛ በኋላ ባየር ሙኒክ፣ ከዛ ደግሞ ተጠባቂ የሆነው የለንደን ደርቢ ደግሞ ወደ ቼልሲ የሚያቀና ይሆናል። ሰሜን ለንደን ደርቢ በኤሚሬትስ የሚደረግ ነው። ሁለቱም በኤሚሬትስ በተከታታይ ከተጫወተ በኋላ ማለትም ቶተናምንና ባየር ሙኒክን በሜዳው ከሜዳው ውጭ ደግሞ የሚገጥመው ጨዋታ ቼልሲን ነው የሚሆነው። ታዲያ እነዛ ሳምንታት ከመምጣቱ በፊት እነዛ ሳምንት በሚገባ ማሸነፍ የሚችል ከሆነ በርንሌን እንዲሁም ስላቪያ ፕራግንና ጠባቂ የሆነውን የሰንደርላንድን ጨዋታ ማሸነፍ የሚችል ከሆነ ውጤታማነቱ የሚያስቀጥል ይሆናል። ታዲያ ለሰሜን ለንደኑ ደርቢ ማዱዌኬ፣ ኦዴጋርድና ሀቨርትዝ የመመለስ እድላቸው ሰፊ ነው። ጉጉቹኩሉ ባለፈው ሳምንት ይህ የበርንሌው አማካኝ መስመር ተጫዋች የቀድሞ የቼልሲ ተጫዋች ማለት ነው በወልቭስ ጨዋታ ተቀይሮ ወጥቶ ነበር። ነገር ግን የመድረስ እድል እንዳለው ስኮት ፓርከር ተናግሯል። ባየር፣ አማዶኒ እና ሮበርትስ ግን በዚህ ጨዋታ አይመለሱም። ዱብራካ በግብ ጠባቂነት የሚመራ ይሆናል በርንሌን ስብስብ። ስለዚህ ግምት ያስተላለፉልን አስረዳችሁ ነው። ዱብራካ ተከላካዩን ይጀምራል። ካይል ዋከር፣ ቱንዛቤ፣ ስቲቪ እና ህርመን የተከላካይ መስመሩን የሚይዙ ይሆናል። ፍሎረን ላርሰን እና ጉቹኩ የአማካኝ መስመሩን፣ ካለም ኮንቶኒ እና ፍሌሚንግ የአጥቂ መስመሩን የሚመሩ ይሆናል። በአርሰናል በኩል እንግዲህ በባለፈው ሳምንት በጥሩ ሁኔታ ያረፉ ተጫዋቾች አሉ። እነዛ ተጫዋቾች ወደ ጥሩ ብቃታቸው የሚመለሱ ይሆናል። ኬፓን ራያ የሚተካው ይሆናል። ቲምበር፣ ሞስኬራ፣ ጋብርኤል እና ካላፊዮሪ ወይም ሂንካፔ በግራ መስመር የመሰለፍ እድል ይኖራቸዋል። ካላፊዮሪ ከጉዳቱ ሙሉ በሙሉ የሚያገግም ከሆነ ካላፊዮሪ አሰላለፉን የሚጀምር ይሆናል። ራይስ፣ ዙብሜንዲ እና ኤዜ የራይስ እና የካላፊዮሪ ጉዳት ብዙ እንዳልነበር ባለፈው ሳምንት ማይክል አርቴታ እንደተናገረ የምታስታውስ ነው። ኤብሪቼ ኤዜ የሚጠበቅበት አንዱ ለእነዚህ አይነት ጨዋታዎች ነው። ታካ፣ ዮኮሬስ እና ትሮሳርድ የአጥቂ መስመሩን የሚመሩት ይሆናል። ታዲያ በዚህ ጨዋታ ላይ አንዱ የሚጠበቀው የዮኮሬስ ብቃት ነው ብዬ በኔ እይታ አስባለሁ። አርሰናሎች ዮኮሬስን ያስፈረሙት በትልልቅ ጨዋታዎች ላይ የማሸነፍ አቅም እንዳለው ማይክል አርቴታ በቢግ ሲክስ የሚባሉት ቡድኖችን ለረጅም ጊዜ በማሸነፍ አሳይቶናል። ነገር ግን እንደዚህ አይነት ደከም ያሉ ቡድኖች አርሰናል ከሜዳው ውጭ የሚቸገርባቸው በሜዳውም ሲያስተናግድ ጎልድሎችን የማይፈጥርባቸው ቡድኖች አሉ። እነዚህን አይነት ስብስቦች ታዲያ አንዱ በርንሌ ነው። በበርንሌው ጨዋታ ጎሎችን ማስቆጠር ይችላሉ። ዮኮሬስ ከአንድም 2 ማስቆጠር ያለበት ይመስለኛል። ባለፉት ታዲያ እንደዚህ አይነት ብቃቱን አሳይቶናል። ሊድስ ላይ ሲያስቆጠር የበላይነትን ለመውሰድ እንደ ዮኮሬስ በእነዚህ አይነት ጨዋታዎች ላይ ጎል ማስቆጠር የሚያስፈልገው ነው የሚሆነው። በሳምንቱ አጋማሽ ረፍትን ወስዷል። ስለዚህ በምርጥ ብቃቱ ይመለሳል ብዬ አስባለሁ። ቡካዮ ሳካም ጥሩ ብቃቱ የሚጠበቅ ነው። ኤብሪቼ ኤዜ ከሳጥኑ ውጭ ሹት የሚያደርጋቸው በሎ ብሎክ በርንሌ የሚጫወት ከሆነ የተለየ ብቃቱን የምናይ ይሆናል። የራይስና የዙብሜንዲ በተለይ በሳምንቱ አጋማሽ ረፍትን መውሰዳቸው የተሻለ ውጤታማ ቡድንን ለማምጣት የሚያስፈልግ ይሆናል ብዬ አስባለሁ። ሌላኛው መነሳት የሚጠበቅበት ነጥብ ሊቨርፑልና ሲቲ ጠንካራ የሆነ የ10ኛ ሳምንት ጨዋታ አላቸው። በርንማውዝ በፕሪሚየር ሊግ 2ኛ ላይ የሚገኘውን ስብስብ ነው። በሲቲ እንግዲህ በኢታሊ የሚያስተናግደው፣ ሊቨርፑል በአንፊልድ ሮድ ቪላን ያስተናግዳል። ሁለቱም ጠንካራ ጨዋታዎች ናቸው። ስለዚህ እነዚህን ጨዋታዎች ላይ ሌሎች ቡድኖች ሳይጋጠሙ አርሰናል 25 ነጥብ ላይ ደርሶ በ10 የፕሪሚየር ሊግ ጨዋታዎች ላይ የተሻለ
ሌሎቹን ጨዋታዎች በጉጉት የሚጠብቅበትና ሌሎች ቡድኖች ላይ ጫና የሚፈጥርበት ጨዋታ ይሆናል ብዬ አስባለሁ። በመጨረሻ ግን ገብርኤል ማጋሌስ ያነሳቸውን ስካይ ስፖርት ጥያቄዎች ቀርቦለት በጣም አስደሳች የሆኑ ምልልሶችን አድርጓል። ምን አነሳ የሚለውን በቀጥታ ላደረሳችሁና ልጨርስ። ገብርኤል ማጋሌስ ማን ከዚህ ስብስብ ውስጥ አሰልጣኝ ሆኖ ይጨርሳል ሲባል ሚካኤል ሞሪኖ ጨዋታዎችን የመረዳት አቅም ያለው ድንቅ ተጫዋች ነው በማለት አስተያየቱን ሰጥቷል። በፕሪሚየር ሊጉ ካሉ ከአርሰናል ተጫዋቾች ውስጥ ምርጥ ጅም ውስጥ በጣም ብዙ ጊዜ የሚያጠፋው ማን ነው በመባል ተጠይቆ ነበር። ሃቨርትዝ ነው በማለት አስተያየቱን ሰጥቷል። ሁለተኛው ግን ሊያንድሮ ትሮሳርድ ነው ብሏል። እኔ በጣም የገረመኝ አስተያየት ይሄ ነው። ገብርኤል ማጋሌስ ከዛ ውጭ እንግዲህ በቡድን ባስ ውስጥ ስትሄዱ ማን ከጥግ እንዲቀመጥ ፈልጋለ ተብሎ ተጠይቆ ነበር። ማርቲኔሊን እንዲሁም ራያን የሚመርጥ እንደሆነ ተናግሯል። በፕሪሚየር ሊጉ ወይም ደግሞ ከዚህ ከአርሰናል ስብስብ ውስጥ ማን ጥሩ ታክል የሚወርድ ነው ተብሎ ጠይቆ ነበር። ራሱን ገብርኤልና ቲምበርን መርጧል። ከዛ ውጭ በፋሽን ማን ነው ጥሩ ሲባል ማርቲኔሊን ብሎ መርጧል። ስብስብ ውስጥ አስቂው ሳሊባ ነው በማለት ምርጫውን ተናግሯል። ስብስብ ውስጥ በጣም ጥሩ ዳንስ የሚዳንሰው ወይም ውዝዋዜ የሚያደርገው ማን ነው ተብሎ ነበር። ማድዌኬም በማለት አስተያየት ሰጥቷል። ስብስብ ውስጥ ማን ነው የተለየ ክህሎት ያለው ሲባልም ኦዴጋርድ በጣም ስኪልፉል ነው በማለት ገልጸውለታል። በጣም በክህሎቱ ረገድ ኤዜም እዚሁ መረሳት የሚጠበቅበት አይደለም። ሌላኛው እንግዲህ በስብስብ ውስጥ ካሉ ተጫዋቾች ጠንካራ ሰራተኛ ማን ነው ተብሎ ነበር። ማርቲኔሊ በማለት አስተያየቱን ሰጥቷል። ጠንካራ ሹት ያለው ዲክላን ራይስ እና ቪክቶር ዮኬሬስን መርጧል። ወደ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።